ለምንድን ነው የሳሚ መሰወር ጀርባ ያንቺ ለእሷ ገንዘብ መክፈል ያለበት? ማነው እሱ የኔን ስልክ የሚመረምረው? ማነው ሳሚ እንዲወገድ ሳሚ እንዲገደል ትእዛዝ ያስተላልፍ? ምንድን ነው የምታደርገው? ሞክረኛ ማለት አልገባኝም። ስለምን የምታገር የምታወራው? ይዘውት ያለው ወረቀት በአካውንት ለምን ምን ስላደረኩኝ? ምክንያቱም ምን ስላደረኩ ነው አካውንት የሚዘጋው? ሰርቼ ባመጣሁት? እቺ ግለሰብ አይ ኦዲተር ለማድረግ ስትለኝ ይሁን እሱ አካውንት በየቀኑ የሚገባው ብር ኦዲት ለማድረግ ለምን ያስፈልገው? በጣም ጥሩ። ምንም ነገር ደግሞ እንዳታወራ በሚል እያወራ ያለው ግን ታውቃለህ እንዴ? ሰላሳሚ ከሳሚ ጋር ምን የሚያገናኝ ነገር አለ? እኔ አካውንት ባንቺ አካውንት ላይ ከአንቺ አካውንት ወደ ዝች ልጅ አካውንት 3 ጊዜ በአንድ ቀን ልዩነት ግምቱ 500,000 ብር የሚሆን 3 ቦታ ላይ አንድ ላይ 1.5 ሚሊዮን የሚሆን ብር 500,000 ብር ከአንቺ አካውንት ወደ እሱ አካውንት ገብቷል። አንተ ላይ ጉልበት መጠቀም አላውቃትም። ትችላለህ። ሰማኛለህ? ጉልበት መጠቀም ትችላለህ። ምን አቀባጠረ? ምን አገባኝ? አንተን አይመለከትም። ሳሚ አጎት ነብዬ ነው። በትዕግስት እየወራ አትቀስርብኝ ጣትህን። አንተ ሳሚ ይሄን ስራ በመስራቱ ደስተኛ አይደለም? አይደለሁም። ለምንድን ነው ደስተኛ መሆኑ? አባት እያለ ሳሚ ጋር እንዴት አደግሽ ምናምን ምን አገባኝ? እያንዳንዱ ክብር እየሰጠህ አናግረኝ። እሺ ክብር ያለኝ ሰው ነው። ክብር እየሰጠህ አናግረኝ። ክብር እየሰጠው ነው ማለት አለቀ። ሳሚን መሰበሰበው ደግሞ ሰማኛለህ። እኛ ጋር ምን ነው የምትፈልገው? በእኔ እይታ ማንም ሰው ንጹህ አይደለም። አንተ ማነህ? አንተ በየትኛው አይነት ነው የምታየው? ሰማኛለህ? በእኔ እይታ እንዴት ነው ቴክስት ከመላኩ በፊት አንተ ልታውቅ የምትችለው? ናቅናበል ምንም ነገር ነው። ምንድነው የምታውቀው ነገር የሌለው? ምንድነው የምታውቀው ነገር የሌለው? ስልጣን የለም። ነገር ግን ሲወጣና ሲገባ ደግሞ በርህ ላይ ነው። ምንም ማጮለቅ እንደማይጠበቅብህም ደግሞ አውቃለሁ። በርህ ላይ ነው ይታያል። ድካም ውስጥ ያለ ሰው አለ አይደል? የሆነ ነገር የሰለቸው ሰው እኔ ኑሮ እንደሰለች ህይወት እንደሰለቸኝ እሱ ጋር ያ ነገሮች መታየት ጀመሩበት እና ምንድነው ቴክስት ተላክልኝ። እዛ ቤት ውስጥ ለአንድ ዓመት ተከፍሎበት ስለነበረ እኔ እንድኖርበት ላከልኝ። አንተ እንዴት ነው ቴክስቱ እንደሚላክ ታውቃለህ? እኔ ምንም የማውቀው ነገር የለም። ምንድነው የምታውቀው ነገር የሌለው? ከአንተ ይልቅ ለእኔ ቦታ ስለሰጠኝ ነው። ምንድነው ችግሩ? ልቀቀኝ፣ እያሳመንከኝ ነው። ምንድነው ችግርሽ? እየተናነቀን የምናወራውና የምነጋገረው ነገር ነበር። ምንድነው የምንተናነቀው? ይህንን የማላደርግበት አንድ ምክንያት ልንገርሽ። ስለኔ ቢነግርሽ የሆነ ነገር እንዳትጮህብኝ። ከመጮህም በላይ ሌላ ነገሮች ይጠብቁሻል። እሱን እንዳትሞከረው። ስምሽ ማለት የሳሚ ጓደኛ ስለሆንክ አከበርኩህ በጣም። እጅህን አነሳክ አይደለም? እጅህን አነሳክ እኔ ላይ። ይሄ ካሜራ ትሰሚኛለሽ? ድጋሚ ከጠፋ ሊገለኝ ነው። ያው ድጋሚ ከጠፋ ሊገለኝ ነው። ነገር አስተካክሎ ነበር የጠበቀኝ። የምፈልገው ካሜራውን አቋርጡትና መውጣት ነው የምፈልገው። እንዳታቋርጠው። ሁሉም መቶኛል፣ ደብድቦኛል። እስኪ አንተ ና ወደ ና። አዘንን በዚህ ነው በመሳሪያ ነው የምትወጣው። አዘንን በመሳሪያ ነው የምትወጣው። አዘንን በመሳሪያ ነው የምትወጣው። ፈልገን እሺ፣ ምን ፈልገህ ነው? ሰማኛለህ? ትነግረኛለህ ወይስ አትነግረኝም? እየሰማኸኝ ነው ወይ? እዚሁ አንቄ እንድደፋ ነው የምፈልገው። ለየት አድርጎ እንደዚህ እኔ በተረጋጋ መንገድ ነገሮችን ላናገራት ላወራት ነው የፈለኩት። ምንድን ነው የፈለከው? አልገባኝም። ለምንድን ነው ከሚሄድበት ቦታ ያመጣኸኝ? ትሰምኛለሽ? ከምትሄጂበትን ቦታ ይዤሽ የመጣሁት ጭራሽ ካሜራ ደቀነ ምናምን። ምንድን ነው እዚህ ጋር የተቀመጠው? ታውቀኛለህ? ታወቃለህ? ምንድን ነው? ምን ቤት ውስጥ ነው ያመጣችሁኝ? ሲጀመር የህግ አካል ነው ይዤሽ የመጣው አይደል? ምን እኮ እኔ ወንጀለኛ አይደለሁም ማለት ነው። ለምንድን ነው ያመጣኸኝ? የምትፈሪው ነገር አለ? እጀንዘህ እኮ ነው ያመጣኸኝ። የምትፈሪው ነገር አለ? የሚያስፈራሽ ነገር ባልፈራ አንተ ድንገት የሆነ ሰው እጅን ይዞ ቢወስድ ምንም አይመስልም? አንተ ምንም አይመስልም? አንቺን እዚህ ጋር ለማናገር የሚያስችለኝን ነገር አሳይቼሽ ነው ያመጣሁት እኮ። የአንድን ሰው እኮ ያለ ፍቃዱ አስገድዶ መምጣት እኮ አይቻልም። ይሄ ራሱ እኮ ወንጀል እኮ ነው። አንተ ህግ አካል ከሆንክ ህግ አካል ዘቋለ ይብላል አይደለ? ይሄን ማወቅ ነበረብህ። አንቺ ላይ መረጃ ስላለ ግዴታ እዚህ ጋር አስቀምጬሽ መመርመር ስላለብኝ ማስረጃና መረጃ እኮ እንደ ሴት ላይ እኮ እንደ ጥቃት የሚቆጠረው እንደዚህ እጄ እንዘኮ ወረቀት አሳይቼሽ ስምሽ ያለበትን ወረቀት አሳይቼሽ ነው ነይ
ለምርመራ ትፈልጊያለሽ? ተቀምጠን እናውራስ እኮ ፖለቲካ በሆነ ነገር እኮ ነው። ምን መነጋገር ይችላል አይደል እንዴ? ምን በግዴታ ማምጣት አስፈለገ? መጀመሪያ በትህትና ረጋ ብዬ ላናግርሽ ሞክሬ ነበር። አንቺ ነሽ እኮ አስገድደን ያመጣኝ እኮ ሳልፈልግ ነው ያመጣኝ። ወረቀት ምናምን አይደለም። ትሰሚኛለሽ? ወረቀት አሳይቼሽ ለአንቺ መጥሪያ አሳይቼሽ እኔ ጋር እዚህ ጋር ተቀምጠን ማውራት እንዳለብን አሳይቼሽ አልፈልግም ካልሽ እንዴት ነው አላስገድድሽ የምችለው? ይመስለኛል ያለሽበት ሁኔታ ምንም የገባሽ አይመስለኝም። ምንድን ነው አንተ ራስህ የምታደርገው ነገር እየገባኝ አይደለም። ምንም የገባሽ አይደለም። ምንድን ነው? እሺ ንገረኝ፣ ምንድን ነው ከኔ የምፈልገው? በጣም ጥሩ፣ በጣም ጥሩ። በእርግጠኝነት ሳሚ የሚባለውን ጋዜጠኛ ታውቂዋለሽ። እሱም ብቻ አይደለም እሱ ቤት ሳይሆን እዛው እናንተ ሰፈር በጣም የሚገርማችሁ ውድ ቤተሰቦቻችን፣ እቺም እዚህ ጋር የምናገኛት እህታችን ሳሚ የሚኖርበት ቤት ወይም ደግሞ ሰፈር አቅራቢያ ላይ የምትኖር ሴት ነች። እቺ ሴት ማለት ከትላንት ወዲያ እንዳያችሁት ከሆነ የት እንደምኖር ምን እንደማደርግ ምናምን ታውቃለህ። ከትላንት ወዲያ እንዳያችሁት ከሆነ ውድ ቤተሰቦቻችን ዋናው መረጃ ዋናው ኬዝኛ ጋር ሲመጣ አንድና አንድ ነገር ነው የሚል የመጣው። ያም የመጣው ነገር ምንድን ነው? ሳሚ ከዚህ በኋላ መኖር እንደማይፈልግ መስራት እንደማይፈልግ እዚህ ስራ ላይ ከዚህ መጥፋት እንደሚፈልግ ቴክስት የተላከላት ሴት የዛች ሴት የቅርብ ጓደኛ ማለት እሷ ነች። እሱ ይቆይ ጓደኛ ነች ትክጃለች ወይ ተመሳሳይ ከሆነ ንገረኝ። ምክንያቱም ታወራው ነገር አለ ቴክስት ምናምን ምንድን ነው? እሺ ይቆይ እሱን ተይው። ቀለል አድርገን ነው የምናወራው። አንድ ነገር ልንገርሽ። የመርማሪ ጋዜጠኛ ኤርሚያስ ይባላል። ይህን የምልሽ ብዙ የምመረምራቸው የምንጠይቅሽ ጥያቄዎች አሉ። አንቺ ንጹህ ሰው ነኝ ብለሽ ካሰብሽ መልስ ትመልሽልኛለሽ ለምጠይቅሽ ጥያቄ ያለምንም ውሸት። እያንዳንዷ የምትዋሻት ነገር ይዛሽ ነው ገደል የምትገቡ። ስለዚህ ያቺ ሴት ጓደኛሽ ነች አይደለችም? ማናት እሷ? ሳሚ ከጎዳና አንስቶ ቤት የሰጣት ከቤት አልፎ በሩ ላይ ስራ እንድትሰራ ያደረጋት ሴት። ምክንያቱም በሆነ አጋጣሚ ተገናኝተን ነበር። በጣም ጥሩ። ስለዚህ ታውቂያታለሽ ማለት ነው አይደል? በጣም ውድ ቤተሰቦቻችን ምነው ጓደኛና የሆነን ሰው የተጎዳን ሰው መርዳት ወንጀል ነው? በፍጹም። ታዲያ ምንድን ነው የምታወራው እዚህ ጋር? ምክንያቱም እሷን ታውቂያታለሽ ካለ ስለ እሷ ሂስቶሪ ታውቃለህ ማለት ነው። የተጎዳች ጊዜ እንደነበረች ታውቃለህ። ስሚ፣ እኔ እዚህ ጋር አንቺ ወንጀለኛ ነሽ የሚል ነገር ውስጥ አልገባሁም። እኔ እያወራሁ ያለሁት ልመርምር፣ ጥያቄ ልጠይቅ፣ መልስ ስጪኝ፣ አለቀ። በጣም ጥሩ። ንግግራችንን መጀመር እንችላለን ማለት ነው አይደለ? ያቺን ሴት የምታውቂያት ከሆነ ውድ ቤተሰቦች ሁሌ የምንለው አንድና አንድ ነገር ነው። ፕሊስ ኮሜንት፣ ሀሳብ አስተያየት ስጡን። የምለው ለአንድና ለአንድ ነገር ነው። ያም ደግሞ እያንዳንዷን ኮሜንት አነባለሁ። ኮሜንት ሳነብ አንድ ጥያቄ የሆነችብኝ ነገር ስላለች ነው። እስቲ እንተዋወቅ። እስቲ የሚከብድ ነገር አይደለም። ሶስና እባላለሁ። ሶስና፣ በጣም ጥሩ። ኤርሚያስ እባላለሁ፣ መርማሪ ጋዜጠኛ። አንድ እየሰራሁት ያለ ኬዝ አለ። እዛ ኬዝ ላይ በአጋጣሚዎች የአንቺ ስም የአንቺ ስልክ እዛ ቦታ ላይ ተገኘና ብዙ ተመሳሳይ ስም አለ እኮ መቼም ሶስና ነኝ ስላልኩ ዳይሬክት ሊሆናል ማለት አይደለም አይደል? ምንም የተሳሳቱት ነገር እንደሌለ አውቃለሁ። ነገር ግን የአንቺ ስም እዛ በቦታው ላይ ሲገኝ ለምን የእሷ ልጅ ስም እዛ ተገኘ? እዛ ቦታ ላይ ማነች ምንድነች የሚለው ነው እየሰራው እና እያጣራሁ ያለሁት። ማለቴ አሁን አንተ ያልከኝ ያለው የኔን ስም እዛ ላይ ስላየሁት ለምን እዛ ቦታ ላይ ስምሽ ተገኘ ነው። በቃ አላውቅም። በጣም በሆነ አጋጣሚ ሊገኝ ይችላል። ለጠየኩ እሱ ነው የምልሽ። አሁን የአጋጣሚ እንዴት መጣ የሚለው ነገር ነው ልናወራው። በጣም ጥሩ። እስቲ ከዚች ሴት ጋር ያለሽን ግንኙነት ከምጠይቄ በፊት ሙሉ ለሙሉ የዛ ሰፈር ነዋሪ ነሽ? እዛ ተወልደሽ ነው ያደግሽው? እንደው እስቲ በጥቂቱ እንደው ምንም የማይደብርሽ ከሆነ ላይክ እዚህ ጋር የምትደብቂው ነገር ከሌለ እንደው ለአንቺ እስቲ ትንሽ በቃ ያው እዛ ሰፈር ነው የምኖረው። የምልህ አንድ ቦታ ላይ አይደለም የሚቀመጠው። ቤተሰብ ይኖረኛል ምናምን የሆነ ቦታ ላይ ይችላል። በትንሹ ቢሆን እስቲ ለወጣው እስቲ ምንም የምትደብቂው ነገር የለም። ንጹህ ሰው ነሽ አይደለ? እዛ ሰፈር ነው የምኖረው። ይህን ነው የምፈልገው። ንጹህ ሰው እስከሆንሽ ድረስ እስቲ ንገሪኝ። ምንድን ነው? አይ ስለ እኔ ሂስቶሪ ያን ያህል ጠልቀ ማወቅ ምናምን አስፈላጊ መስሎ ስላልታየኝ ነው እንጂ ኦኬ፣ ችግር የለውም። ጥሩ ንገሪኝ። ምንድን ነው? የምኖረው እዛ ሰፈር ነው። ልጅቷንም ያገኘሁት በዛ አንተ ከምትነግረኝ አንጻር እንደተረዳሁት ከሆነ ስለ ልጅቷ እያንዳንዱን ነገር የምታውቅ ይመስለኛል አይደለ?
እዛ ሰፈር ነው የምኖረው። ግን እሷን ከእሷ ጋር የተገናኘንበት አጋጣሚ ተጎድታ ነው ያገኘኋት። ለመጀመሪያ ጊዜ ያየሻት የዛኔ ነው? ለመጀመሪያ ጊዜ ያገኘኋትኝ ጎዳና ላይ ነው። በጣም ተጎድታ በአጋጣሚ በሰዓቱ አይ ቲንክ ይመስለኛል ነፍሰ ጡር ነበረች እና በጣም ተጎሳቁላ ምናምን ህመም ላይ ምናምን ነበረች እና ያገኘኋትኝ በዛ ታይም ነው የተገናኘነው። አጋጣሚ በዛ ነበረ። መቼም መንገድ ላይ ነፍሰ ጡር ወድቃ ያለቀሰች ምናምን አይተው ትንሽ ህሊና እንትን አይልም እና በሰዓቱ እኔ አጋጣሚ ከስራ እየወጣሁ ነበረ። መንገድ ላይ ወድቃ አገኘኋትኝ እና በአቅሜ እርዳታ አላደረኩላት እና እሷን እርዳታ ወደምታገኝበት ቦታ ወሰድኳትኝ እና ምን መጠየቅ የምትፈልገው ነገር ካለ መጠየቅ ትችላለህ። አይቀጥል፣ ችግር የለም። ጥያቄው ይደርሳል። እና ያገኘኋትኝ በዛ አጋጣሚ ነው ከእሷ ጋር እና ተጎድታ ስለነበረ እኔ ትንሽ መቼም ከእሷ የተሻለ ባልልም የተሻለ ነገር ላይ ስለነበርኩ የራሴ ስራ ስለነበረ ሕክምና ወደምታገኝበት ቦታ ወሰድኳትኝ። በሰዓቱ የሚያስፈልጋት የነበረ ሕክምና ስለነበረ ሕክምና ወደምታገኝበት ቦታ ወሰድኳት። ከዛ ወደ ራሴ ቤት ወሰድኳትና የሆነ ትንሽ ቢያንስ ከጎዳና ይሻላል በሚለው ራሴ ቴኬር የምታደርግበት ቦታ ወሰድኳትኝ። በዛን የተገናኘ ነው። ከዛ በኋላ ያው የምልህ አንዳንዴ ጥሩ ነገር ስትሰራ መልካም ነገር ታገኛለህ አይደለም የሚባለው። እሷም ነፍሰ ጡር እንደነበረች ነግሬያለሁ። ከዛ እኔም የሆነ ድርጅት ሰራ ነበረ። የሚሰራው ትልቅ ድርጅት ውስጥ ነበረ ተቀጥሬ እንደ ማንኛውም ሰው ተቀጥሬ ኦፊሰር ነው የምሰራው እና እሷም ወደ ጤናዋ ስትመለስ ደህና ስትሆን ምናምን በራሴ በአቅሜ ቢያንስ እንኳን ነፍሰ ጡር ስለሆነች እስክትገላገል ልጇን እስክትወልድ ድረስ ረዳት ነበረ። እኔ ነበረ ራሴ የሆነ ነበረ እልክላታለሁ ምናምን። ምክንያቱም በአቅሜ ትንሽም ሆነ 5 ሳንቲም ቢሆን ለእሷ ይጠቅማታል። ገባ? ስለዚህ በየወሩ እልክላት ነበረ ብር። ከዛ እንደውም በአጋጣሚ አንድ የተባረከ ሰው ይመስለኛል እሱም አይቷት ይሁን አላውቅም፣ ደግሞ ከኔ ጋር አይቷት ይሁን አላውቅም፣ እንደዚህ ምናምን አብረን እየሄድን ምናምን ምንድን ነው ምን ሆና ነው ምናምን ሲለኝ አይ እንደዚህ ተጎድታ አግኝቻት ነው ምናምን ስለ ወይ ለምን ያረዳችሁም እኔ ማግዛታለሁ ምናምን አለ። ከዛ እንዴ ደስ ይለኛል። ምክንያቱም እኔ የምልህ ያን ያህል አሁን ልጅ ወልዳ ልጅም ያግዛታል ሰው ያስፈልጋታል ምናምን እኔም ብቻዬን ስለነበርኩኝ የሚያግዘኝ ሰው ስላልነበረ እሺ ደስ ይለኛል ምናምን አልኩኝ። እሱ ደግሞ በጣም ጥሩ ሰው ነው። አይ ቲንክ ስሙን ረስቼዋለሁ መሰለኝ እና ወስዶ የራሷ ቤት ተከራይላት። ሳሚ የሚባል ሰው አይ ቲንክ ሳሚ መሰለኝ። ሳሚ መሰለኝ። ያው ጊዜው ከመሄዱ ነው ስሙ? አይ አይደለም፣ ጊዜው ሲሄድ ማለት ያን ያህል ሁሌ አልተገናኘንም ከልጁ ጋር እና ድንገት አሁን ሳሚ ይባላል ብሎ የተዋወቀን ሰው ድንገት ማስታወስ አይከብድም። እንደዛ ነው እንጂ ልክ ነህ። እና ልጁ በጣም ጥሩ ልጅ ነው። እንዳነጋገርሽ ከሆነ ግን ድንገት ብትተዋወቁም ረጅም ወሬ እንዳወራችሁ ስትነጋገራችሁ እንደነበረ ነው የሚለው። እና ድንገት ስሙ ተስቶኝ ነው እንጂ ልክ ነው። እንደዛም እንደዚህ አይነት በጎ ነገር የሰራን ሰው እንትን ይላል እና እሱ በጣም ጥሩ ሰው ነው እና ወሰዳትና የራሷ ቤት እንደተከራየላት ብር በየወሩ እንደሚለክላት ምናምን ነገረችኝ። በጣም አሪፍ ደስ አለኝ በጣም እኔም እና ከዛ እንደውም ከሆነ ጊዜ በኋላ ሳገኛት ልጇን እንደወለደች እና ትልቅ እንደሆነ ምናምን ነገረችኝ። እዚህ ጋር ትንሽ ግልጽ ያልሆነልኝ ነገር ነፍሰ ጡር ሆና አንቺ ጋር መጣች። ከዛ ከእሱ ጋር ቢሆን አጋጣሚ ተገናኛችሁ? ከእሱ ጋር የተገናኘ ነው መንገድ ላይ ነው እንደዚህ ሄድን አጋጣሚ እና እሷም ትንሽ ያው የተጎዳ ሰው ሲያወራም ሲያለቅስ ምናምን ታያላ እና ምን ሆና ነው ምናምን ስለ እንደዚህ ሆና አግኝቻት ነው እና አጋጣሚ ለቼክአፕ ጤና ጣቢያ ወስጃት እየተመለስን ነው ምናምን ስለኝ በጣም ታሳዝነው። እኔም በቻልኩት አቅም አግዛታለሁ ለምን አላግዛትም ስለኝ ደስ ይለኛል። እንደውም እኔም ቤት ስለማሉት ስራ ስለሙል ያን ያህል ብዙም ማረዳት ግን በቻልኩት አግዛታለሁ ምናምን ስለው አይ ችግር የለውም እኔ ወይ ቤት ከራይላት እና የሆነ ስራ እንድትጀምር አደርጋታለሁ ምናምን አለ። ከዛ እሺ ደስ ይለኛል ምናምን አልኩት። ምክንያቱም ሰው የተሻለ ነገር ሲያገኝ ችግር የለውም እሺ ምናምን አልኩት። ሄደች ከሱ ጋር። ከዛ የሆነ ጊዜ ላይ ቤት እንደተከራየላት እና ደህና እንደሆነች ምናምን ነገራችን ደስ አለኝ እኔም። ከዛ ከሆነ ጊዜ በኋላ ልጇ እንደወለደች እና የሆነ ስራ እንደጀመረላት የሆነ ሞባይል አክሰሰሪ ምናምን ስትለኝ ደስ አለኝ። ውይ እንዳውም አሪፍ ነው ምናምን። በአጋጣሚ ደግሞ የተገጣጠመው ወንድሜ እንደሷ ሞባይል ቤት አለው እና
ወይ አሪፍ ነው እንደውም ሞባይል ወንድሜም እንደዚህ አይነት ነገር ስላለው እያንዳንዱን ነገር ከሱ ጋር አብራችሁ መስራት ትችላላችሁ። አሪፍ ነው፣ በጣም ጥሩ ሰው ነው ምናምን አልኩኝ። ከዛ በኋላ ድጋሚ በስራ መገናኘት ጀመረ። ያ ማለት ወንድሜ ጋም እንደዛ ሞባይል ሰራ ስለነበረ መቼም እንደዚህ ሴልስ ስራ ላይ ስትሆን ሸር ትደራረጋለህ አይደለ? ያንን ሴልሶቹ ምናምን ትላለህ እና እያንዳንዱን ነገር የሆነ የሚመጣ እቃ ምናምን ካለው እንኳን ካለ ወንድሜ ጋር ኮንታክት አድርጋቸው እሱ እንዲያመጣላት አናስደርግ ነበር እና ከዛ እግዚአብሔር ይመስገን ለውጥ ላይ ነች አሁን። እሱም ረዳት በጣም የተባረክልኝ ነው። እኔ እንጃ አላውቅም። እና ልጇም ወልዳ በጣም ጥሩ ላይ እንዳለች ምናምን ነገረችኝ። ያው በትንሽ አጋጣሚ ቢሆንም አሁን እሷ ላይ ያው እኔ ምክንያቱ ቢሆንም በሱ ምክንያት አሁን ጥሩ ላይ ናት ያለችው እሷ። ትደዋወላላችሁ? ታወራላችሁ? አዎ እናወራለን። እስቲ እንደው ስለ አንድ ነገር ካየሁትና ካጣራሁት እሱ ብቻ አይደለም አንድ ቼክ ካረኩት ነገር አንቺንም እዚህ ጋር እንድትመጪ ካረኩት ዋነኛው ነገር የባንክ ሂስትሪዎችን አንዳንድ ነገሮችን ለማጣራት ሞክሬ ነበር የእሷንና ባንክ ስቴትመንቶችን በማጣራበት ሰዓት ላይ አንድ ያየሁትን ነገር እሷ ወለደች ከተባለበት አይሚን ወለደች አልኩኝ እሱ ስራ እሷን ከመቅጠሩ በፊት ወይም ደግሞ ስራ ከሰጣት በፊት ለረጅም ጊዜ ብዙ ብሮችን አንቺ ወደ እሷ ተልኪ ታስገቢ እንደነበር አይቻለሁ። እና ምንድን ናቸው እነዛ ብሮች? ቅድም ምን ብለሽኛል? ድጋሚ እንዳትመልሽልኝ ነው ይህንን መልስ ምናልሽ። ቅድም ምን ብለሽኛል? ከሚሰጠኝ ደሞዝ ላይ የሆነ ነገር እየቀነስኩኝ አንዳንድ ነገሮችን ለእሷ ብር እልክላታለሁ ምናምን ብለሽኛል። የሚከፈልሽን ደሞዝ መገመት አያቅተኝም። ምክንያቱም የምትሰሪበትን ድርጅት የምትሰሪበትን ፖዚሽን እያንዳንዱ ነገር እንትን ብዬ ይሄ አትሊስት ኤግዛክት እንኳን ደሞዝሽን ባልገምት አማካኙን ደሞዝ መገመት እችላለሁ። ነገር ግን በጣም በሚገርም ሁኔታ አንቺ አካውንት ወደ እሷ አካውንት ሲላክ የነበረው ኦልሞስት ያለማጋነን የደሞዝሽን እጥፍ የሚሆን ገንዘብ በተደጋጋሚ ወደ እሷ ስትልኪ ነበርና ምንድን ነው ምን ስቴትመንቱ መላኩ ያን ያህል እንትን ነው? ምክንያቱም በሰዓቱ እሷን እንዳልኩ ምንም ነገር አልነበራትም። ሰው እኔ ቋሚ ስራ ይሁን እንጂ ሌላም ስራ ነበረኝ። ምንድን ነው የምትሰሪው? ሌላ በራሴ የምሰራው ትርፍ ሰዓት ነበረኝ። ምክንያቱም ቋሚ ስራ ተቀጥሬ ብቻ ነበረ ምሰራ የነበረው እና ደግሞ እሷ ለጓደኞችም ለወንድሜም እንደዚህ አይነት ልጅ አለች ምናምን ብዬ ነግረው ስለነበረ ችግር የለውም በቃ በራሳችን እኛም በቻልነው እናግዛታለን ምናምን ብሎ እሱም ከራሱ ወደ እኔ አካውንት ይልክልኝና አሰባስቤ እንዳልኩ ሌላ ሁለተኛም ስራ ስላለኝ ከወንድሜም ተቀብዬ ከሆነ ጓደኞችም ተቀብዬ ትራንስፈር አድርግላት ነበር። በየወሩ ሁሌ ቀኑን ጠብቄ ይልክላት ነበር። ስለዚህ እያልሽኝ ያለሽው አንቺ በየወሩ ቀኑ ተጠብቆ ወንድምሽ የምታውቂያቸው ጓደኞችሽ ብር ይልኩልሽ ነበረ ነው? አዎ ሁሌ ወንድሜ ራሱ ነበር አስታውሶ የሚልክልኝ። ምክንያቱም እኔ እንዳልኩ ተቀጣሪ ብቻ አይደለሁም፣ ሌላ ስራ ነበረ። ሌላ ማርኬቲንግ ውስጥ ስለነበረ የምሰራው በግሌ ላይሰንስ ስላለኝ በግሌ መስራት ይችል ነበር። ያን ያህል እንትኑ በሰዓቱ ብሩን የማላገኝበት ምክንያት አልነበረኝም። ስለዚህ አንድ ለማታውቂያት ሴት ተቸግራ ላገኘሻት ሴት የሁሉ ነገሮችን አሟልተሽ ከሰው ብር ሰብስበሽ እያንዳንዱ ብር ለሷ መላክ ጀመርሽ ማለት ነው አይደለ? ምክንያቱም ሰው መርዳት እኮ ኖርማል ነው አይደለ? ምንም ያን ያህል ካለኝ ብረዳም ችግር አለው። አይ ምክንያቱም ጥያቄ ግራ እያጋባኝ ነው። ለምን ረዳሻት ነው? ለምን አካውንቷ ውስጥ የተላከ ነው ያልከኝ ያለው ወይስ ምንድን ነው ጥያቄ የፈጠረብህ አንተ? በጣም ጥሩ። እኔም ሰው የሚረዳ ሰው ያስደስተኛል። እሺ ይህንን ገንዘብ እስከ ምን ያህል ጊዜ ነበር ስትልኪላት የነበረው? እኔ እንጃ ስፔሲፊክ ቀን አላስታውስም። ገፋ ቢል እስኪ አንቺ ጋር እስካለች ድረስ የሁሉ ብር ትልኪላት ነበር አይደለ? አንቺ ጋር ከወጣሽ በኋላ ሳሚ ጋር ከገባች በኋላ ያን ብር ትልኪላት ነበር? ሳሚ ጋር ከገባች በኋላ እንዳልኩ ስራ ብለን እንሰራ ነበረ እና የሆነ ሞባይል መጀመሪያ ላይ እንደማውቀው ከሆነ ስራ አልከፈተላትም። ለጊዜው የሚሆን መጠለያ እንደሰጣት ነው እኮ ገባኝ። አይ ስራ ከጀመረች በኋላ ስላልከኝ ነው እንደዛ ያልኩ እንጂ እሱ ጋር ከሄደች በኋላ ቤት ነው መኖሪያ የሰጣት እንጂ የኪስ ገንዘብ ምናምን እንዳልኩ ነፍሰ ጡር ምትሆነች የሆነ ነገር ያስፈልጋታል አይደለ? ይህ እንደዛ ነገሮች እስኪሟላላት ድረስ ከሆነ ሰዓት ልክላት ነበር። ግን እስከምን ያህል ጊዜ እንደሆነ ቀን አላስታውስም፣ እርግጠኛ አይደለሁም። ግን ስራ ከጀመረች በኋላ እና ሱቁን ከከፈተላት በኋላ ያልከው እንዳልኩ ወንድሜም እንደዛ አክሰሰሪ ስላለው ከሱ ጋራ አብረው እንትን ይሉ ነበረ ስራ። አሁን ለምሳሌ እሷ እኔ በደንብ ስለማይታወቁ ኮንታክት ምናምን ስለነበር ያገናኟቸው እቃዎችን እኔ ነበር እንትን የምላቸው። ማለቴ
ከሱ ጋር ተቀብዬ ወደ እሷ ከሷ ወደ ተቀብዬ ወደ እሱ ስለነበረ ትራንዛክሽኖቹ የማይኖርበት ምክንያት አይኖርም ነበር። ገባ? ከዛ በኋላ የነበረው ትራንዛክሽን እሱ ነው። ጓደኝነታችሁ እንዴት ቀጠለ? ትደዋወላላችሁ? ትገናኛላችሁ? የነበረው ነገር ያው አሁን ላይ እኔም ስራ ቢዚ ስለመሆን እሷም እንዳልኩ ሞባይል ቤት ስራ ሌላ እንትን ስለሌላት እሷ ስለሆነ ቁጭ ብላ የምትውለው ያንን የምንገናኝበት በአካል የምንገናኝበት ሚንስ የለም። ግን አንዳንዴ በስልክ እንደዋወላለን። ስራውንስ በስልክ የምትደዋወሉ ከሆነ ቀጥታ ከወንድምሽ ጋር አገናኝተሻት ከወንድምሽ ጋር ነው ቢዝነሱን መቀጠል የጀመረችው ወይስ? ስራው አሁን ላይ ያለው ስራው ስልክ ኮንታክት ሰጥቻቸው እየተደዋወሉ እንትን ማለት ይሰራ ስቲል እየሰሩ ነው ስራ ከወንድምሽ ጋር ማለት ነው። እስቲ እንደው ትንሽ ለማወቅ ያክል ምክንያቱም በጣም ትደዋወላላችሁ፣ በጣም ትነጋገራላችሁ እና ከዛ ከነበረችበት ከወደቀችበት ቦታ አንስቶ ሳሚ መኖሪያ ቤት ሰጣት፣ ስራ ሰጣት፣ ብዙ ነገር አደረገላት። እስቲ እንደው ስለ ሳሚ ስታወራ እንደው እሷ ላይ እስቲ የምትሰሪ ነገር የምታየው ነገር እስቲ እንደው እስቲ እንዴት ነው? ስለ ሳሚ ሳወራ እንኳን አይደለም እሷ እኔም በጣም ነው የሚገባኝ። ምክንያቱም በዚህ ዘመን እንደዚህ አይነት ሰው ማግኘት ከባድ ነው። ገባ? ሴት ልጅ ሆነ ወንዳውን ያን ቀን እንደዛ ሲወስዳት እንዴት ነው ኤክስፔክት አላደረኩም የነበር። ምክንያቱም አንዳንድ ሰው እንደዚህ ልርዳሽ ምናምን ብሎ ሌላ ያልሆነ ነገር ላይ ምናምን ትሄዳል እና እሱ ግን የተለየ ሰው ነው። ምን ከኔ ጋር በአካል የተገናኘ ነው አንድ ቀን ነው፣ ግን አንድ ቀን ብንገናኝ ብዙ ነገር አውርተናል። እሷን ስለነበረች እና ከእሱ ጋር ስለሱ ስትጠይቃት ከምንም ነገር በፊት እንባ ነው የሚቀድማት። ምክንያቱም ማንም ያላደረገላትን ነገር ነው ያደረገላት። አሁን የራሷ ቤት አላት፣ ልጇ የምታሳድግበት ሙሉ የሆነ ነገር አላት። እንደገና የራሷ ስራ አላት። ገባ? ከጎዳና ተነስቶ በድንገት እንደዚህ መሆን ቀላል ነገር አይደለም እና በጣም እሷ አሁን ላይ ለእሷ እና አባቷም እንደ ወንድሟም ነው እንትን የሚላት እና በጣም እኔ እንጃ ስለሱ ስታወራ በጣም ስሜታው ነው የምትሆነው። እንኳን አይደለም እሷ እኔም በጣም እኔ እንጃ የእሱን ጥሩነት አላውቅም፣ ግን ፈጣሪ ስለመረቀው ነው እንጂ እንደዚህ አይነት ሰው በዚህ ጊዜ ማግኘት ከባድ ነው እና እኔ እንጃ በጣም ነው የምትወደው እሱ በጣም ነው የምትወደው እሱ። እስቲ አሁን ሰዓት ላይ እንደው በቅርብ ጊዜ ለመጨረሻ ጊዜ አውርታችሁ ታውቃላችሁ? እንደው እስቲ አሁን ያለችበትን ሁኔታ ከሳሚም ጋር በተገናኘ እንደው ያወራችሽ ነገር ይኖራል? እንደው በቅርብ ጊዜ በቅርብ ጊዜ ስለ ሳሚ አላወራንም፣ ግን ተደዋውለን ነበረ። ስለ ሳሚ ግን ምንም ነገር አልነገረችኝም። ያው ስለ ስራ ስንደዋወል ስለ ስራ እንዴት ነው እንደዚህ ነው ምናምን የምናወራው እንጂ ስለ እሱ አላወራንም። በቅርብ ጊዜ አውርታችሁ ምንም እንትን ያለ ነገር የለም? እንደው እስቲ ልጠይቅሽ፣ በአሁኑ ሰዓት ላይ ለምን ቀጥታ ወደዛ ከምንገባ ስለ ቢዝነሳችሁ እናውራና ከወንድምሽ ጋር አገናኝተሻታል። ከዛ በኋላ ያለውን ነገር ከወንድሜ ጋር ነው የምትጨርሰው ብለሽኛል አይደለ? አንድ ስናጣራ የደረሰን ነገር ቢኖር ቅድም ላይ ስናወራ ምንም ስንል ስለ በንግድ ባንክ ስላለው አካውንታችሁ አንቺ ወደ እሷ የምትልኪላት ከእሷ የምትላላኩት የተወሰነ ገንዘብ እንዳለ አይተናል። በዋነኛነት ደግሞ እሷ ተጎዳች። ምን ላላከው ነገርኩ እኮ ለምንድን ነው ምን ላላክ ምናምን ነገር ያደረሰ ያን ጥያቄ የሆነብህ ነገር አልገባኝም። እሷ ተጎዳች ከተባለ ቀን ጀምሮ ትራንዛክሽኑ እንዳየሁት ከሆነ አንዳንዴ 20 ሺህ ታስገቡላታላችሁ፣ 15 ሺህ ብዙ ጊዜ 10 ቤት ያሉ ብሮች ነበር የምታስገቡላት። ያው ከሰው ሲጠራቀም ብዙ ነው የሚሆነው። አሁን ላይ ደግሞ እየሰራች ያለችው ሞባይል ቤት ነው። ሞባይል ቤት ማለት አይቻልም፣ ከቨሮችን እና በተን ስልኮችን ነው የምትይዘው። እንደዛው ደግሞ እሱ በእርዳታ ያመጣው ሊረዳ ያመጣው አንድ ወጣት አለ። ያም ወጣት ደግሞ እዛው ጋር ጥገናዎችን ይሰራል። ለሁለት ሆነው እንዲያድጉ እዛ ቦታ ላይ ተከፍቶላቸው እየሰሩ ነው ያሉት አይደለም? በጣም ጥሩ። እንደዛ ከሆነ እውነቱን ለመናገር ከሆነ እያንዳንዷ ምንድን ነው ጥያቄ የሆነብን ነገር ግልጽ አድርገህ ብትነግረኝ ልመልስልህ እችላለሁ። በጣም ጥሩ። እያንዳንዷን ነገር ኦዲት እንድትደረግ አስደርጌ ነበር። ኦዲት እንዲደረግ ደግሞ ለምን አስፈለገ? ያስፈለገበትን ምክንያት እኮ ልነግርሽ እኮ። ለምሳሌ አሁን አንተ አካውንት ተናገሪ፣ ምን ልትይኝ ነው? አይ ኦዲት ለማድረግ ስትለኝ እሱ አካውንት በየቀኑ የሚገባው ብር ኦዲት ለመደረግ ለምን ያስፈለገው? በጣም ጥሩ ልንገርሽ ለምን እንዳስፈለገ። በአሁኑ ሰዓት ላይ ይህን ነገር ስነግርሽ ሲሪየስ የሆነ ነገር ነው እየነገርኩሽ ያለሁት። ይሄ የማወራው ነገር የሞት ሽረት ጉዳይ ነው። የምናገረው ነገር
በዚህ ሰዓትና በዚህ ሰከንድ ላይ ሳሚን ጋዜጠኛው ለመጨረሻ ጊዜ ጓደኛዬ ለምትያት ሴት ቴክስት እንደላከ የሚያሳይ መረጃ እጃችን ላይ ገብቷል። ያም ቴክስት የሚለን ደግሞ ከዚህ በኋላ ስለማልመጣ ከዚህ በኋላ የምሰራውን ስራ ስለቀየርኩኝ ከዚህ በኋላ እዚህ ቦታ ስለማይገኝ ለአንድ ዓመት ያክል ቤቱን ኦልሬዲ ከፍዬበታለሁ፣ ቤቱን ኑሩበት፣ ያለውን ነገር ለእናንተ ይሁን ብሎ ጠፍቷል፣ ይሁን ብሎ ሄዷል የሚል ቴክስት ለጓደኛሽ ደርሷል። ስለዚህ ነገር ታውቂያለሽ አታውቂም? እኔ ምንም አውቀው ነገር የለኝም። ስለዚህ ቴክስት አላወራንም። ስለዚህ ስለ ሳሚ ስለመጥፋቱ ሳሚ እንደዚህ ስለመሆኑ ምንም ያወራችሽ ነገር የለም? ምንም አውቀው ነገር የለኝም። እርግጠኛ ነሽ ያወራሽው ነገር የለም? ምንም አውቀው ነገር የለም። ምክንያቱም ሜቢ እኮ የላከላት ወይ ለስራ ወጥቶ ሊሆን ይችላል ምናምን። ምክንያቱም የሱ ስራዎች ይታወቃል አይደለ? በድብቅ የሚሰራ ስራ በድብቅ የሚሰሩ ኦኬ። ጋዜጠኛ መሆኑንም እንደዚህ የሚሰራቸውን ነገር ታውቂያለሽ ማለት ነው? አውቃለሁ። ሚዲያ ላይ አለ። ሚዲያ ላይ በጣም ጥሩ ሚዲያ ላይ የምታየው ከሆነ ስለዚህ የሚሰራውን እያንዳንዱ ነገር ታውቂያለሽ። ያ አውቃለሁ። እሱ ከተሰወረ በኋላ ግን ምንም አይነት መረጃ አልደረሰሽም? አላየሁም። ከዛ በኋላ ያለውን አላየሁም። እንደዛ ከሆነ ለምንድን ነው ማለት ቴክስቱ ስለመላኩ እኔ ጋር የሚመለከት ከኔ ጋር የሚያገናኘው ነገር አለ? ሳምንት በንግድ ባንክ ባለው ሳይሆን በሌላ አካውንትሽ ላይ እኔ አካውንት በአንቺ አካውንት ላይ ከአንቺ አካውንት ወደ ዝች ልጅ አካውንት 3 ጊዜ በአንድ ቀን ልዩነት ግምቱ 500,000 ብር የሚሆን 3 ቦታ ላይ አንድ ላይ 1.5 ሚሊዮን የሚሆን ብር 500,000 ብር ከአንቺ አካውንት ወደ እሱ አካውንት ገብቷል። ስለሱ ልነግርህ ይችላል። በጣም አካውንት እያልክ ነው ከቅድም እስካሁን። አንዴ እሷን አንዴ እኔን አንዴ ማንን የምትጠራው ለምንድን ነው እንዴ? ብር እኮ የትኛውም ሰው ሊልክልን ይችላል እኮ። አካውንታችን ውስጥ ያለኑ ብር እኮ ማሳወቅ ግዴታ የለብን ማለት ነው። ስሚኝ፣ ኦዲት አስደረግኩ ያልኩትኝ የእሷን አካውንት ሳይሆን እዛ ሞባይል ቤት ላይ ምን ያህል ንብረት ሊኖር ይችላል፣ ምን ያህል የሚገመት ንብረት ሊኖር ይችላል፣ ምን ያህል ያወጣል የሚለውን ነው ያደረኩት። ያንን ያደረግኩትኝ ደግሞ ከአንቺ ወይ አንቺ ወንድም ለእሷ ያግዛል። እሱ ብቻ ሳይሆን ይሄ ብር የሰራችበት ንብረት ነው፣ ይሄ ብር ከሚሰሩት ስራ ጋር የተገናኘ ነው እንኳን ለማለት 300,000 ብር በጣም በቂ የሆነ እንደሆነ 400,000 ብር በጣም በቂ እንደሆነ እሷ ጋር እኮ የተላከው ብር 1.5 ሚሊዮን ብር አንቺ ለምንድን ነው ወደ እሷ ትራንስፈር ያደረግሽው? ምን ቢያገናኝ? ለምንድን ነው የመጠየቅ ፈለግከው? ምንም አልገባኝም። ተሰምኛለሽ? በዚህ ሰዓት ላይ አንድ ነገር ልታውቂ ይፈልጋሉ። እያንዳንዱ የላክሻቸው ገንዘብ ወይንም ደግሞ አሁን ላይ አንቺ አካውንት ላይ የቀረው ገንዘብ ለምርመራ በሚል ታግዶ ነው ያለው። ማለት አልገባኝም። ስለምን መታገድ ነው የምታወራው? ይዘውት ያለው ወረቀት በአካውንት ለምን ምን ስላደረግኩኝ? ምክንያቱም ምን ስላደረግኩ ነው አካውንት የሚዘጋው? ሰርቼ ባመጣሁት። እቺ ግለሰብ በአሁኑ ሰዓት ላይ ትልቅ ተጠርጣሪ ስለሆነች ጋዜጠኛ ሳሚ ከመሰወሩ ጀርባ እቺ ግለሰብ ስላለች እቺ ግለሰብ ደግሞ አንድ የተናገረች ሳሚ እኮ እሷን እኮ እዚህ ያደረሳት እኮ ነው። ለምን በምክንያት ነው እሱን ልትጎዳ የምትችለው? ይህንን ምርመራ በምናካሄድበት ሰዓት ላይ ይሄ ገንዘብ ተይዞብሻል ብለን በቁጥር ውስጥ በምናውራት ሰዓት ላይ ያለችን ነገር ቢኖር ክፍያ እንደፈጸምሽላት። ስለዚህ ቴክስትም ደግሞ እንደምከፍላት እኮ ነግሬሃለሁ። ከፍላታለሁ። እስቲ የከፈልሻት እሷ ያለችው 1.5 ሚሊዮን ብር 3 ቦታ ተከፍሎ ወደ እሷ አካውንት የገባው ከሳሚ ጋር ተሰሚኛለሽ፣ ከሳሚ ጋር እየተፈጸመ ያለውን ነገር ወይንም ደግሞ እዛ ቤት ላይ እንድትኖር ሳሚ ከጠፋ በኋላ የተለያዩ ነገሮችን ቴክስት ከመግባቱ በፊትም ጭምር አንቺ ጋር ታወሩ እንደነበረና ይህንን ነገር ደግሞ መታ ለኔ እንደምናወራ እኮ ነግሬሃለሁ። ግን ስለዚህ ስለ ሳሚት መጥፋት ምናምን የምናወራው ያወራን ነገር የለም። ግን እናወራለን፣ እስቲል እናወራለን። እሷ ግን የነገረችኝ ከሳሚ መጥፋት ጀርባ ያለው ምንድነው የተፈጠረ ያለው አልገባኝም። አንቺ የከፈልሻት ገንዘብ እንዳለ ነው የነገረችኝ። እሷ ምን ተርም ነው የከፈልኳት? ከሳሚ መጥፋት ጀርባ ሳሚን ጥፋ እንድትለው ነው። ሳሚ መሰወሩ ከአንቺ ጋር እንደሚያገናኘው ነው የነገረችኝ። ምንም ነገር ደግሞ እንዳታወራ በሚል እያወራ ያለው ግን ታውቃለህ። ሳሚ ከሳሚ ጋር ምን የሚያገናኝ ነገር አለ? ሳሚ አፍ ማዘጊያ የሚሆን 1.5 ሚሊዮን ብር ለእሷ እንደከፈልሻት የተናገረችው። ምንም እያወራ ያለው ነገር ግራ እያጋባኝ ነው። እዚህ ጋር ምንም ማውቀው ነገር የለም። እያወራ ያለው ነገር ማውቀው ነገር የለም። እድሉን መጠቀም ከቻልሽ እድሉን እንጠቀምበት። ስለምንድን ነው የምታወራው? ከሳሚ ጋር እኮ ከአንድ ቀን ውጭ ተገናኝተን እንደማናውቅ ነግሬሃለሁ አይደለ? እሷ ግን የተገናኘ ነው በእሷ ምክንያት ነው። ከዛ በኋላ አግኝቼው አላውቅም። ጓደኛ የምትያዝ ሴት ግን ምንም አይነት ነገር መረጃ እንዳታወጣ፣ ምንም አይነት ነገር እንዳታወራ ብር እንደከፈልሻት ነው የተናገረችው። ይሄን የምልሽ እያወራ ያለው ምንም ለምንድን ነው እሷ እኔን እዚህ ልትለኝ አትችልም። ብዙ ነገር
ለምንድን ነው 1,500,000 ብር ለእሷ የሰጠሻት? ለምንድን ነው? አላኩም እኔ የባንክ ትራንዛክሽኑ ማየት ትችላለሽ፣ ወረቀቱን ማየት ትችላለሽ። ለምንድን ነው ይሄ ገንዘብ እሷ ጋር የገባው? ለምንድን ነው የሳሚ መሰወር ጀርባ ያንቺ ለእሷ ገንዘብ መክፈል ያለበት? ትራንዛክሽን እኮ ማንኛውም ሰው ትራንዛክሽን ማሳለፍ ይችላል። በጣም ጥሩ ውድ ቤተሰቦች፣ ከዚህ በላይ ከዚች ልጅ ጋር መነጋገር ያለብኝ አይመስለኝም። እያንዳንዷን ነገር ከኔ ጋር ሳይሆን እዛ ታስረሽ ስትገረፊ። ትራንዛክሽን እኮ ማንኛውም ሰው እኮ ፎርስ ትራንዛክሽን ማሰራት ይችላል። ገና ለገና ከኔ ስልክ ትራንዛክሽን ሳይተላለፈ ነው የኔ የሆኑ ሰዎች ናቸው። እሷ እንደዚህ ልትል አትችልም። ምክንያቱም እኔና እሷ ብዙ ነገር ያሳለፍን ሰዎች ነን። ገባ? ምንድን ነው ያሳለፋችሁት? ብዙ ነገር አብረን ሰርተናል። ምን እንዴ እያወራሁ ነበር አይደል? ድጋሚ ልነግርህ መቼም አልጠብቅም። ሌላ ምትነግሪኝ መረጃ ካለ እየጠበኩ ሌላ ምን ነገር ምነግርህ ካልሆነ ግን ልንገርሽ፣ የሚደረገውን ልንገርሽ። ከዚህ በኋላ ውድ ቤተሰቦች ምንም አይነት ነገር አልናገርም፣ መረጃ አላወጣም ስላለች እኔ ከዚህ በኋላ ከዚች ልጅ ጋር በጣም ጥሩ ውድ ቤተሰቦች ከዚህ በኋላ ከዚች ልጅ ጋር ምንም ነገር መነጋገር ያለብኝ አይመስለኝም። የህግ አካላቶች ካቴና ይዘው እየጠበቋት ነው ያሉት። ምን ስላደረኩኝ? ከዚህ በኋላ ያለውን ነገር ስለምን ካቴና ነው የምታወራው እንዴ? ምን ስላደረኩኝ? እኔ ሳሚ ጠፋል እና ቢጠፋ በኔ ምክንያት ቢጠፋ እንዴ? መርማሪ ነኝ ብለህ ያለ አይደለ? በትክክለኛው መንገድ ነው አንተ ማለት ያለበት። በጣም ህጋዊ የሆነ የባንክ ትራንዛክሽን እንዳለ፣ ሌላው ደግሞ ምስክር እንዳለብሽ፣ ስለ ሳሚ ምንም አይነት መረጃ ልጅቷ እንዳታወጣ 1.5 ሚሊዮን ብር እንደከፈልሻት የሚያሳይ ነገር ነው። ይሄ ነገር ውሸት ነው የምትይ ከሆነ እቺ ሴት ሆን ብላ ሌላ እያላከከች ነው እኔን ወንጀለኛ ልታደርግ ነው እያልሽ ከሆነ መረጃ አንቺ ለራስሽ ነፃ ማውጣት ካልቻልሽ እዛ እስር ቤት ስትገረፊ ጭራሽ ወንጀሉ ወደ እኔ ማለት የምትናገሪው መረጃ አለ። ወንጀሉ ወደ እኔ ማለት ወንጀሉ ወደ እኔ ማለት ምን ማለት ነው? የተፈጸመ ወንጀል እንዳለ ታውቂያለሽ ማለት ነው። ልንገርህ፣ በቃ እውነቱን ልንገርህ። ምንድን ነው እውነቱ? ሲጀመር ይሄ ሁሉ ሴራ የእሷ ሴራ ነው፣ የእኔ አይደለም። ምንድን ነው የእሷ ሴራ? ምንድን ነው የእሷ ሴራ? በቃ ቴክስት ምናምን ያልከው ነገር አውቃለሁ። ስለ ቴክስቱ አውቃለሁ። ምክንያቱም እዚህ ወንጀል ውስጥ እሷ ናት ያለችበት። ምንድን ነው ያለችበት? አይ ነው ለማመን እንደሚከብድ አውቃለሁ። ከነገርኩ ታሪክ አንጻር እሷ እንደዚህ ያደርሷት ምናምን ከዚህ አንጻር ይከብዳል። ምንድን ነው እና ተናገሪያ። ጊዜ የለኝም። እንደምታየው በየሰከንዱ ምልክት እየሰጡኝ ነው ካሜራውን እንዳቋርጥና አንቺን ወደ እስር ቤት እንደወስድሽ። ምክንያቱም እሷ የኔ ቃል አቀባይ ነች። ምንድን ነው ቃል አቀባይ? ሳሚ እንዲጠፋ እንዲገደል መወገድ እንዳለበት ምናምን ትእዛዝ ተላልፎልን ነበር ለእኛ። ማንን? ሳሚ እንዲወገድ ሳሚ እንዲገደል ትእዛዝ ያስተላልፈው? እኔን ማስፈራርተውኝ ነው። ምንድን ነው ያስፈራራኝ? ፈልጌ አይደለም። እኔ እናቴ የታመመች እናት አለችኝ። እናትሽን እንገልብሻለን ብለው አስፈራሩኝ። ማለግ ነበረብኝ። እንዴት ሆኖ ነው መጀመሪያ ከአንቺ ጋር የተገናኙት ሰዎቹ? በምን ተገናኝታችሁ ነው? እንዳጋጣሚ እኔ መጀመሪያ ደረጃ እኔ ድርጅት ውስጥ ነው የምሰራ ምናምን ያልኩ፣ ይሄ ውሸቴን ነው። እሺ እውነቱ ምንድን ነው? እውነታው እኔ የሆነ ትልቅ እንትን ውስጥ ማለት ትንሽ ስራ ነው የምሰራው፣ ጽዳተኛ ነው የምሰራው። በጣም ጥሩ። እሺ። እና እንዳጋጣሚ እዛ በምሰራ ሰዓት ነው መጣው ያገኙኝ። ከዛ እንደዚህ የተሻለ ስራ አለ፣ በቃ አንቺ እናትሽንም ማሳከም ትችያለሽ፣ የራስሽን ህይወት መቀየር ትችያለሽ፣ ከዚህ ከምታጸጂውም ነገር የራስሽ ነገር መስራት ትችያለሽ ስልኝ ምንድን ነው ብዬ መጠየቅ ጀመርኩኝ። ቀላል ስራ ነው አለኝ። ከዛ አንድ የሆነን ሰው መከታተል ነው አለኝ። ሰው እንዳለም ቀላል መሰለኝና ያንን ሰው መከታተል ነበረ። እሱም ሳሚ ነበር። ከዛ የት እንደሚሄድ ምን እንደሚሰራ ከማን ጋር እንደሚውል ምናምን መከታተል ነው፣ እሱም ብቻ ነው። ከዛ እናትሽን የምትፈልጊበት ሀገር ወስደሽ ማሳከም ትችያለሽ። እኔ ደግሞ እናቴ በጣም ከባድ ህመም የካንሰር በሽተኛ ነች። ግዴታ ከኢትዮጵያ ውጭ ወጣ መታከም ነበረባት። አማራጭ አልነበረኝም። ስለዚህ አማራጭ ስላልነበረሽ ምንድን ነው ያደረግሽው? ከዛ እሷ ደግሞ እኔ አድርጌ የምላትነት ታደርጋለች። እያንዳንዱን ነገር የምታደርገው እሷ ነበረች። ምንድን ነው እሱ? ሳሚ መከታተል። እኔ ምነግራትን እያንዳንዱ ታደርጋለች። ሳሚ እያንዳንዱ የሚያደርገውን ነገር ትነግረኛለች። በቃ እሱ የሚለውን ነገር ካላደረግን እሷ ልጁን እንደሚገልባትና እኔ ደግሞ እናቴ እንደሚገልብኝ
አስፈራራን። ስለዚህ ሳሚ አንድን ሰው ወድቋል ተጎድቷል ብሎ ያነሳው ሰው መልሶ ራሱ ላይ መርዞ ሆኖበት መጣ ማለት ነው። አይ ነው ለማን እንደሚከብድ አውቃለሁ። እኔ ፈልጌው አይደለም። እናቴ አልጋ ላይ ነች ያለችው፣ ታማለች። ምንም ማድረግ አማራጭ አልነበረኝም። እናትሽን በህይወት የምታገኛት ከሆነ የምንልሽን ነገር በሙሉ ማድረግ አለብሽ አሉኝ። ምን ማድረግ ነበረብኝ? እኔ ሳይም በጣም ጥሩ ሰው እንደሆነ አውቃለሁ። በጣም ከምንም በላይ ነግሬያለሁ። የነገርኩህ ነገር ስለ ሳሚ ጥሩነት የነገርኩህ ነገር በጣም ጥሩ ሁሉንም እኔ ፈልጌ አይደለም። ምንም ጥሩነት እያልሽ ጥሩ እንደ ልጅ እንደሆነ አውቃለሁ። ይሄንን እንደማይገባ አውቃለሁ። ምን ላደርግ ነው? እሺ አንተ በኔ ቦታ ትሆን ነበር የምታደርገው። እናቴን ይዘዋታል። ምን ላደርግ? እሺ ምን ላድርግ? ለእናቴ መሆን አልቻልኩም። ምን ላድርግ? እሺ ስለዚህ ለመጨረሻ ጊዜ የተስተላለፈልሽ አሁን ራሱ እናንተ ይዛችሁ ስትመጡ ይሄን እየተከታተሉ እያዩኝ ነው የሚሆነው። ምክንያቱም ምን እንደማረግ የት እንደሚሄድ እያንዳንዱን ነገር ይከታተሉኛል። አንድ እርምጃ ብራመድ እናቴም እንደሚያደርጓት መቼም መገመት አያቅትም። እኔ ደግሞ ያለችኝ እና ቤተሰብን አንድ እናቴ ብቻ ነች። ምን ላድርግ? እሺ እኔ ሰውየው እንደዚህ አይነት አደገኛ እንደሆነ በምን ላውቅ እችላለሁ? እኔ ለእናቴ የሆነ ነገር ታገኛለች ስለኝ ምንም ሳላገራገር ተስማሙ። ምንም ማድረግ አልቻልኩም። ስለዚህ ለሁለት ሆናችሁ ሳሚን አሳልፋችሁ ሰጣችሁት ነው የሚባለው። ሳሚ የት ነው ያለው? የት ነው ሳሚን ወሰዱት። የት እንዳለ ግን አላውቅም። ሰውየውም ራሱ ሲፈልግ ነው የሚያገኘን እንጂ እኛ ስንፈልግ የምናገኘው አንችልም። ራሱ ሲፈልገን መጥቶ ራሱ የሆነ ቦታ የሆነ መንፈስ ነው የሚመስለው። እንዴት እንደወሰደው እንዴት እንትን እንዳሉ የምታውቁት ነገር የለም ነው? አይ ዶንት ኖ። ልጅቷን እሷ ጋር ነው ደውለሽ ሲመጣ እንድትነግሪኝ ምናምን አሉኝ። እሷን ደውዬ ስጠቃት አሁን ቤት ገብቷል ምናምን ብላ ነገረችን። ከዛ በኋላ ሲወጣ ነው የወሰዱት አግተው በመኪና እንጂ አሁን የት እንዳለ ምን እየሰራ እንደሆነ አናውቅም። ምክንያቱም ሰውየውን እኛም ሲመጣ ኮፍያ አድርገው የሆነ ነገር አድርጎ ምናምን የሚመጣ በአካል ቢመጣ ራሱ ያለ ማስክ ያለ ኮፍያ ምናምን አናውቀውም። ጥቁር ነገር ነው ለብሶ የሚመጣው ምናምን። አሁን ሰውየው እኛ ብንፈልገው የትን ቦታ ልናገኘው አንችልም። እሱ ግን ብዙ ቦታ ይናለው፣ በጣም ብዙ ቦታ ማለት ነው። ምን እንደምናረግ ምን እንደምበላ ሳይቀር ያውቃል። ምክንያቱም እኔ ስወጣ ራሱ ከፈለግን የማስገደድ ይችላል። ምክንያቱም በየቦታው አሉ። ምን እያደረግሽ ነው? ከዚህ ውጭ ምናምን ይሄን አድርጊ ምናምን በቃ እንደዚህ ነው የሚሉን። ያለኝ አማራጭ የሚያደርገውን ነገር ማየት ነው። እናቴ ሆስፒታል ተኝታ ነው ያለችው እኔን እየጠበቀች። ምክንያቱም አሳክምሻለሁ መፍትሄ አግኝቻለሁ ብዬ ነግሬያት ስለነበረ ምን ማድረግ አልቻልኩም። ግን ደግሞ የሳሚ ነገር ደግሞ ላታሜ ትችላለህ። እኔ ሳሚ በጣም ያሳዝነኛል። ዝም እሺ ምን ታደርጋለህ? በእኔ ቦታ ብትሆን ምን ታደርጋለሽ? እናትሽን በህይወት የምትፈልጊያት ከሆነ ያልኩሽን አድርጊ ያሉኝ። ምን ላድርግሽ? ውድ ቤተሰቦቻችን የምንሰማው ነገር በጣም ከባድ ነው፣ በጣም አሳዛኝ ነው። ሳሚ በጣም ምስኪን ሰው ነው፣ በጣም ደግ ሰው ነው፣ የወደቀን የሚያነሳ ሰው ነው። እቺ የምትባለው ግለሰብ አሁንም ቢሆን በእኛ ቁጥጥር ውስጥ ነው ያለችው። ያደረግነውም ያንን ነው። ኮሜንት ላይ ብዙ ነገር ብላችኋል፣ ብዙ ነገር ጽፋችኋል። እያንዳንዷን ነገር ደግሞ አንብበናል። መከታተል ያለብንን ሰው ደግሞ ስንከታተል ስናጣራ ገቡበት ሄዱ አደረጉ የተባለው ነገር በሙሉ ስናጣራ ነበር። አዎ እቺ ልጅ በጣም አጠራጥራን ነበር። ከመጀመሪያ ጀምሮ ነገሮችን ያጣራ ነው። ወደኋላ ተመልሰን ነገሮችን ስናጣራ ነገሮችን ያሉበትን ነገር በምናይበት ሰዓት ላይ ደግሞ ነገሮች በጣም እንደከበዱ እንደጠለቁ ነው ያየነው። ይህንን ነው የምለው፣ ሁሌም የምለው ማንም ማመን እንዳለብን አናውቅም። የእውነት በጣም ከባድ ነው። የምናየው ሰው ሁሉ ያጠራጥረናል፣ ያሰገናል፣ ያስፈራናል። በተቻለ መጠን ነገሮችን ለማጣራት ነው የሞከረን ያለነው። አሁን ላይ የደረስነው ነገር ደግሞ ይሄ ነው። እያንዳንዱ የምንይዘው ሰው ደግሞ በቁጥጥራችን ውስጥ ነው የሚሆነው። አንድም ሰው ከኛ አልፎ አይወጣም። እያንዳንዷን ሰው አፍንጫውን ይዘን እናወጣዋለን። የፈጠረውን ነገር ያደረገውን ነገር ገና ብዙ የምናጣራቸው ነገሮች አሉ። ይሄ ግለሰብ ማን ነው? ምንድን ነው ሳሚ ላይ የተፈጠረው?
የትኛው ኬዝ ነው ነገሮችን የሚያከብደው? ደግሞ የትኛው ኬዝ ይሄን ነገር እንደፈጠረው ላናውቅ። ስለዚህ ውድ ቤተሰቦቻችን እያንዳንዷን ነገር ከአንድ ተነስተን ወደ ማጣራታችን እንገባለን። ሳሚን እናገኘዋለን። እዚህ ሚዲያ ላይ ተቀምጣችሁ ደግሞ የምታዩ ሳሚን የሆነ ነገር ያደረጋችሁ ሰዎች ለእያንዳንዳችሁ ዋጋችሁን አስከፍላችኋለሁ። አንድ በአንድ እያስቆጠርኩ ዋጋችሁን አስከፍሏችኋለሁ። ቃል እገባላችኋለሁ። ውድ ቤተሰቦቼ ሀሳብ አስተያየታችሁ አይለይ። እኔ ኤርሚያስ እንቅልፌን አልተኛም፣ መረጃውን እስካገኝ እንቅልፌን አልተኛም፣ እውነታውን እስከማውጣ። ለማንኛውም ሀሳብ አስተያየታችሁን ጻፉልኝ። በያላችሁበት ሰላም፣ ፍቅር፣ ጤና ይስጥልኝ ለማለት እወዳለሁ። እንግዲህ